በየቀኑ በአየር ንብረት ለውጥ ምክንያት አዲስ አበባ ውስጥ የሚገኙ ሁለት የቅንጦት አፓርትመንቶች ይፈርሳሉ። እንዳደነግጡ ይህን ስል ዋጋቸው ይጠፋል ለማለት ነው እንጂ አፓርትመንቶቹ የምር ይፈርሳሉ ማለት አይደለም። በአየር ንብረት ለውጥ ምክንያት 555,000 የአሜሪካን ዶላር በየቀኑ ከዓለም ኢኮኖሚ ላይ ይነሳል። ይህም ማለት እንግዲህ በእኛ ስንገለብጠው 72,600,000 ብር አካባቢ ነው። ይሄ በቀን ያለው ነው። በ10 ዓመት ደግሞ ያለውን ስናየው በጣም በሚያስደነግጥ ሁኔታ 2 ትሪሊየን ዶላር ደርሷል። በተለያዩ አይነት የአየር ንብረት ለውጦች ምክንያት እንግዲህ ይህን ያህል ኪሳራ ዓለማችን እያስተናገደች ነው ወይም እየከሰረች ነው ማለት ነው። በሌላኛው መንገድ ደግሞ ስንመለከተው ግሎባል ዋርሚንግ የምንለው አለ። በጣም ሙቀት መጨመሩ ስናይ 1 ዲግሪ ሴንቲግሬድ ከፍ ባለ ቁጥር በዓለም አቀፍ ሙቀት ላይ የዓለም ጂዲፒ ላይ 12% ዝቅ ያደርገዋል ማለት ነው። እንዴት ነው ምጣኔ ሀብትና አየር ንብረት የሚገናኘው? በጣም ቀላሉን ባስረዳችሁ በኢትዮጵያ ብንወስደው ኢትዮጵያ 85% የሚሆነው ምጣኔ ሀብቷ አግሬሪያን ኢኮኖሚ ነው። አግሬሪያን ኢኮኖሚ ማለት እንግዲህ በግብርና የሚመራ ነው። ግብርና ደግሞ እኛ ሀገር ላይ እንዳለ እያደጉ ያሉ ምጣኔ ሀብቶች ላይ በቆንጆ በሆኑ የዌዘር ኮንዲሽኖች ወይም የአየር ንብረት ሁኔታዎች ነው የሚዳኘው። ታዲያ አንዳንዴ ሲበላሽ ይሄ ነገር ትልቅ ኪሳራ ይከተላል ማለት ነው። ታዲያ እንደዚህ አይነት የአየር ንብረት ለውጦች በሚሆኑበት ጊዜ ትልቅ ኪሳራዎች እንደኛ እንደ ኢትዮጵያ እንዳሉ ሀገራት ላይ ኪሳራ ማስመዝገብ ይጀምራል ማለት ነው። በዛሬው ሃሽታግ ሽቀላ እንግዲህ የምናየው የተለያዩ አይነት የአየር ንብረቶች ምንድነው በዓለም ላይ የሆኑ ያሉት፣ የዓለም ሀገራት ደግሞ ወይንም መንግስታት ደግሞ ምን አይነት ፖሊሲዎች ቀርጸው ለማስተካከል እየሞከሩ ነው። ኢትዮጵያ ደግሞ እያደጉ ያሉ ምጣኔ ሀብት መካከል እንደመሆኗ መጠን የተለያዩ አይነት ግቦች ይቀመጣሉ። በፓሪስ ክላይሜት ሰሚት ላይ ሊሆን ይችላል፣ በኤስዲጂ ጎሎች ላይ እነዚህን ነገር ለማድረግ ምን አይነት እንቅስቃሴዎች እያደረገች ነው የሚለው እናያለን። የአየር ንብረት ለውጥ እንግዲህ በተለያዩ ምክንያቶች ሊፈጠር ይችላል። የካርቦን ጋዝ ኤሚሽኖች ልንል እንችላለን። የተለያዩ አይነት ማኒፋክቸሪንግ ኢንዱስትሪዎች የሚያወጡት፣ ውቅያኖሶች ላይ የሚደፋ ዌስት ወይንም ተረፈ ምርት፣ እነዚህ ነገሮች በሙሉ የአየር ንብረት ለውጥ ሊያስከትሉ ይችላሉ ወይንም የመበላሸትን ነገር። ግን በትልቁ እየተካሄዱ ያሉ ነገሮች ምንድን ናቸው ብለን እንመልከት። አንደኛ ሙቀት በጣም እየጨመረ መምጣቱ እየተነገረ ነው። 2024 እና 2025 ፖስት ኢንዱስትሪያል ሬቮሉሽን ምንላቸው ጊዜያቶችን በጠቅላላ በጣም ከፍተኛ ሙቀት ያለበት ተብሎ ተመዝግቧል። ይሄኛው ብቻ አይደለም። በጣም የሚያሳዝነው ከ21 እስከ 24 ሴንቲሜትር የሚሆን የተለያዩ አይነት የውሃ ወለል ከፍታዎች እየጨመሩ መጥተዋል። ይሄም ደግሞ በየዓመቱ ስለሆነ እንግዲህ በሴንቲሜትር ራሱ ቢሆን በጣም ከተወሰነ ጊዜ በኋላ በጣም ትልልቅ ለውጦችን ያመጣል። ሶስተኛ እንግዲህ ኖርዘርን ሄሚስፌር ወይም የሰሜናዊ መጨረሻ ላይ ደቡብ መጨረሻ ላይ ያሉ ነጥቦች ላይ የተለያዩ አይነት የበረዶ አካላቶች አሉ። እነዚህ የበረዶ አካላቶች ደግሞ መጀመሪያ መነሻ ላይ እንዳነሳሁት በሚመጣው ከፍተኛ የሆነ ሙቀት ቀስ በቀስ ሳይሆን በጣም ታይቶ በማይታወቅ ፍጥነት እየቀለጡ ነው ማለት ነው። እነዚህ ነገሮች ታዲያ አንድ ላይ ሲደማመሩ በጣም ኤክስትሪም የሆኑ ወይንም ከፍተኛ ለውጥ ተለዋዋጭ የሆኑ የአየር ንብረት ሁኔታዎችን እየፈጠሩ ነው። የአየር ንብረት ሁኔታዎች መፈጠራቸው ብቻ ሳይሆን ደግሞ እንግዲህ ይሄ ነገር ሲፈጠር ድርቅን ያስከትላል፣ ውሃ መጥፋትን ያስከትላል፣ የተለያዩ ሃሪኬን፣ ቶርኔዶ የምንላቸውን ነገሮች በሙሉ የማምጣትም ነገር ያስተካክላል። ታዲያ እነዚህ አይነት ነገሮች ምን አይነት ማህበረሰባዊ ተጽዕኖች ይፈጥራሉ ብንል ድራውት ብቻ አይደለም። አንዳንዴ መነሻ ላይ እንዳነሳሁት እንደ ኢትዮጵያ አይነት አግሬሪያን ኢኮኖሚ ወይም ግብርና መር የሆኑ ምጣኔ ሀብቶች ትክክለኛ የሆነ የግብርና ምርት መሰብሰብ እንዳይችሉ ያደርጋል። ከተለያዩም ደግሞ ጎኖች ስንመለከት አንዳንዴ ፉድ ፕሮዳክሽን ብቻ ሳይሆን የክላይሜት ሪስክ ኢኩልስ ቱ ቢዝነስ ሪስክ የሚባል አለ። ይሄ ማለት አየር ንብረት ላይ የሚመጣ አደጋ ቢዝነስ ላይ ያሉ አደጋዎችን ሊያስከትል ይችላል። ምክንያቱም አንዴ እንዲያውም ኢትዮጵያን እንደ ምሳሌ ስላነሳን ቀጥተኛ የሆነው ግብርና ላይ አየር ንብረት ላይ መሰረት ያደረገ ስለሆነ አየር ንብረታችን ትክክል ካልሆነ ይልዳችን ወይም የምንሰበስበው የሰብል መጠን ትክክል አይደለም በሚለው እናስብ። ሌላኛው ግን ትልቁን ነገር አንዳንዴ ከፕሮዳክሽን አንጻር ማኒፋክቸሪንግ ያለበት አሁን አንዴ ሰብል እንደው በሆነ ተፈጥሯዊ በሆነ ነገር መሰብሰብ የነበረበት ሰብል ሳይሰበሰብ ቀረ ማለት። ይሄ ምን ማለት እንደሆነ ላስረዳችሁ እንደው በትንሹ። አንድ ሰው 100 ብር ማጥፋት የሚችል የነበረ ከሆነ 100 ብሩን የሚያገኘው ሰብሉን ወይም የእርሻ ምርቱን ሸጦ ነው።
ያን 100 ብር ቀረ ማለት ነው። 100 ብሩ ታዲያ ምን ነገሮች ላይ ሊሆን ይችላል? የተለያዩ አይነት በማምረቻ ፋብሪካዎች የተመረቱ ምርቶችን የሚገዛበት አቅም ማለት ነው። ይሄ ኢንተርን ደግሞ ያመረተውን ፋብሪካ ሽያጭ መጠኑ እንዲቀንስ ያደርጋል ማለት ነው። ሽያጭ መጠኑ ከቀነሰ ደግሞ ሰፕላይን ዲማንዱ ሊጣጣምለት ስለማይችል የበለጠ ትርፍ ሳይሆን ኪሳራ ውስጥ እየገባ ይመጣል። ከዛም ጎን ለጎን ደግሞ እነዚህ ነገሮች ሲደረግ ሰራተኛ መቀነስ ይመጣል። ድርጅቱ ሲከስር መዘጋት ይመጣል። ያሉ ራሱ ጆብ ክሪኤሽን የስራ እድሎች ራሱ እየጠፉ ይመጣሉ ማለት ነው። እንዲህ ተያያዥነት ያለው ከግብርና ቀጥተኛ ነገር ላይ ብቻ ሳይሆን አክሮስ ዘ ቦርድ ደግሞ ዘርፎች ላይ በሙሉ ሲሆን አነስተኛ ውጤት ከመሆኑ በዘለለ ማክሮ የምንለው ወይንም በትልቅ የኢኮኖሚክ ፖሊሲ መናጋትን ሊያመጣ ይችላል። ይሄ ማለት ታዲያ አየር ንብረት እንደው በትንሹ የምናየው ተፈጥሯዊ ችግር ነው የምንለው አይደለም። ተፈጥሯዊ ችግር ሳይሆን ተፈጥሯዊ መንስኤ ሆኖ አሁን ሰው ሰራሽ ያሉ ነገሮችን በሙሉ ተጽዕኖ የሚያሳድርበት የኛን፣ የኔን፣ የናንተን በሙሉ ህይወት ላይ ከዛም ደግሞ ጎን ለጎን የምንገበያይበትን የምናረገውን ንግድ የምንኖረው ኑሮ ላይ ከፍተኛ ተጽዕኖ የማሳደር አቅም ያለው ነው ማለት ነው። እንግዲህ በመቀጠል ደግሞ እስቲ ይህን ያህል ካስፈራን ዓለም ምን እያደረገች ነው የሚለውን ነገር ደግሞ እንጠይቅ። ዓለም ምንድን ነው እያደረገች ያለችው ሲባል ዓለም ራሱ አይደለችም አይደለ? የዓለም ሀገራት መንግስታቶቻቸው ተስማምተው የሚያወጧቸው ፖሊሲዎች አሉ። ከዚህ ቀጥለን ደግሞ እስቲ ፖሊሲዎቹ ምንድን ናቸው፣ ምን አይነት ነው ሬጉሌሽን ወይም ቁጥጥር ሜካኒዝሞች የተቀመጡት የሚለው እናያለን። ከቅርብ ጊዜ ወዲህ እንግዲህ የተለያዩ አይነት ሰሚቶች ይደረጋሉ። የአየር ንብረት ችግሮች ውይይት ላይ ቀርበው በርካታ ሀገራት ደግሞ ይህን አይነት ጎሎች ወይም ግቦች በማስቀመጥ የኔ ማኒፋክቸሪንግ ኢንዱስትሪ ይህንንም ለሚያወጣው ልቀት ወይንም ካርቦን ይህን ያህል መቆጣጠር አድርጋለሁ፣ ኮንትሪቢዩት የማደርገውን የግሎባል ዋርሚንግን ነገር ለማስተካከል እነዚህ ፖሊሲዎች ይቀረጻሉ ይባላል። እንደው በትልቁ ስናየው ግን አንድ ነገር አለ። ንግድን ብንመለከት አንድ ሀገር የተለያዩ አይነት አንድ እዛው ሀገሯ ውስጥ የምታደርገው ግብይት ወይንም ንግድ ብቻ ሳይሆን ከአንድ ሀገር ወደ ሌላ ሀገር የሚሄደውን ለመቆጣጠር እንደ ምሳሌ የሚቀመጠውን ፖሊሲ ላንሳ። አንደኛው የካርበን ቦርደር አጀስትመንት ሜካኒዝም ይባላል። ይሄ ማለት ምንድነው? አውሮፓ ህብረት ሀገራት ውስጥ በሙሉ የሚገቡ ምርቶች ምን ያህል ካርቦን ኤሚሽን አውጥተዋል የሚለው ነገር ቁጥጥር ተደርጎበት እንዲደረግ ነው። ይሄም ታዲያ ምንድነው? አንድ ኤክስፖርት የምታረግ ሀገር ካለች ኢትዮጵያውን ኤክስፖርት የምታደርጋቸው ምርቶች ቢኖሯት ያን ነገር ለማምረት ምን ያህል ካርቦን ኤሚሽን ተደርጓል ብሎ ሬጉሌት መደረጉ ማለት ነው። ይሄ አንደኛ ነገር የተለያዩ አይነት ፋብሪካዎች የሚጠቀሟቸውን የኃይል ምንጮች በጣም በትኩረት እንዲያዩ፣ ተለዋጭ የኃይል ምንጮችን ወይንም ይሄ ኦልተርናቲቭ የምንላቸው ወይንም ታዳሽ የሆኑ ሶርስስ ኦፍ ኤነርጂ የኃይል ምንጮች እንዲጠቀሙ ማድረግ ነው። ከዛም ጎን ለጎን ደግሞ እንደዚህ አይነት ነገሮች ሲጠቀሙ የሚያገኟቸው የክሮስ ቦርደር የግብር መለቀቅ አለ አይደለ? እንደው ምንም አይነት ግብር ሳይከፈልበት በግሪን ፋይናንሲንግ የመጣ ነገር ስለሆነ እንደዛ እናድርግ የሚለው ነው። ሌላኛው ደግሞ አብዛኛውን ጊዜ አሁን ከአየር ንብረት ለውጥ ጋር የሚነሳው ዲፎረስቴሽን ነው። ኢትዮጵያም ደግሞ በተመለከተ ስንመለከት አንድ ምርትን ለማምረት የቡናንም ሊሆን ይችላል፣ የተለያዩ ሰሊጥም ሊሆን ይችላል፣ ዲፎረስቴሽንን መሰረት አድርጎ አንድ ጫካን መንጥሮ የግብርና መሬት ማድረግ ከቅርብ ጊዜ ወዲህ ተከልክሏል። ይሄም ማለት ምንድነው? የአውሮፓ ዩኒየን ውስጥ ለማስገባት እንደዚህ አይነት ምርቶችን መተው ያንን የጂኦግራፊካል ላንድስኬፕ ይታይና ይሄኛው ነገር የተደረገው ጫካ ተመንጥሮ ስለሆነ አንቀበለውም ማለት ነገር መጥቷል። ይሄም ማለት ምንድነው? ያለውን የአየር ንብረት ከመጠበቅ አንጻር የተስተካከለ ነገሮችን ማስቀመጥ ነው። ሌሎቹ እንግዲህ ያው አንድ ነገር ማንሳት የሚኖርብን ኢትዮጵያ የምታወጣው ካርቦን ልቀትና አሜሪካ ወይንም ቻይና የምታወጣው ሊገናኝም አይችልም። እንደ አፍሪካን እንደ ኮንትሪቢዩሽን እንደው ብናይ ከ4 እስከ 5 በመቶ ነው ከዓለም አቀፍ የካርቦን ኤሚሽኖች። ለምን? ያን ያህል ኢንዱስትሪያል እንቅስቃሴዎች ስለሌሉን ማለት ነው። ሆኖም ግን ከዚህ ጎን ለጎን የተለያዩ አይነት ፖሊሲዎች ተቀርጸው ሚቲንጎች ይደረጋሉ። የፓሪስ ክላይሜት ሰሚትን ማንሳት እንችላለን። ኮፕ 26 ማንሳት እንችላለን። እያደጉ ያሉ ሀገራትና ያደጉ ሀገራት ራሱ የሚቀመጥላቸው የራሳቸው የሆኑ ግቦች ይኖራሉ ማለት ነው። ከዚህም ደግሞ ጎን ለጎን ግሪን ፋይናንስ የሚል አንድ ትልቅ ነገር አለ። ትልልቅ ፕሮጀክቶች ሆነው የአየር ንብረትን የሚደግፉ አሁን እዚህ እየተካሄደ ያለውን አሉታዊ ነገር ለማስቀረት የሚሰሩ ከሆነ የተሻለ የብድር ተደራሽነት
ወይም የብድር አክሰስ እንዲያገኙ የተለያዩ አይነት እንደ ኢንሴንቲቭ ማበረታቻ ልንላቸው የሚሆኑ ይቀመጣል ማለት ነው። በዓለም አቀፍ ደረጃ ያለው ግን ይህን ይመስላል። ኢትዮጵያ ምን እያደረገች ነው? እንዲያውም ኢትዮጵያ ከተለያዩ የዓለም ሀገራት የአየር ንብረት ለውጥ የሚያስከትላቸውን ችግሮች ለመቋቋም ወይም ለመቀነስ ከሚደረጉ ስልቶችን እንበላቸው ወይም እቅዶች ከተቀመጡ እቅዶች መካከል በጣም ትልቁን አድርጋለች ተብሎ ትነሳለች። ይህም ማለት ምንድነው? ነዳጅን የሚጠቀሙ መኪኖች ሙሉ ለሙሉ አክሮስ ዘ ቦርድ ወደ ሀገሪቷ እንዳይገቡ የከለከለች የመጀመሪያ ሀገር ነበረች። ይሄ እንደ መነሻ እናድርገው። ግን ኢትዮጵያ ምን እያደረገች ነው? ይሄንን የግሪን ኢኒሺየቲቭ ለማድረግ ብንል አንደኛ ግሪን ሌጋሲን ግሪን ኢኒሺየቲቭ ስልም ግሪን ሌጋሲ ኢኒሺየቲቭን ማንሳት እንችላለን። የአረንጓዴ አሻራን ይሄ ማለት እንደ አውሮፓውያን አቆጣጠር ከ2019 ጀምሮ 40 ቢሊዮን ችግኞችን ተክለናል። ይሄም እንግዲህ ቀጥሎ የሚመጣው ትውልድ የሚያስቀጥለው ከዛም ደግሞ ጎን ለጎን ዲፎረስቴሽንን ከመከላከል አንጻር የአየር ንብረታችንን ለመጠበቅ የሚደረግ ነው። ሌላኛው አሁን እንደውም በቅርብ ጊዜ የጂአርዲ ወይንም ግራንድ ኢትዮጵያ ሬኔሳንስ ዳም ታላቁ የህዳሴ ግድብ መመረቅ ነው። ይሄም ትልቅ ሌላ ሪኒዌብል ሶርስስ ኦፍ ኤነርጂ ላይ ወይም የኃይል ምንጭ ላይ አተኩራ እየሰራች ኢትዮጵያ እንደሆነ ነው። ከተለያዩ አይነት እንግዲህ የክላይሜት ጎሎችም ተቀምጦላት እያካሄደ ከተደረገው ኢቪዎችን በተለያዩ አይነት የባንክ ብድር ልንል እንችላለን፣ የተለያዩ ኢንሴንቲቮችን በመስጠት ያን ነገር የተሻለ አማራጭ አድርጎ ለማህበረሰቡ ያሉትን የከተማ መንገዶቻችን ላይ ያሉ ተሽከርካሪዎች አብዛኛውን ኤሌክትሪክ መሰረት ያደረጉ ወይንም ኤሌክትሪክን የሚጠቀሙ እንዲሆን ማድረግን በጣም እንደ መርህ ይዘን እየሰራን ያለ ነው። ሁሉንም ነገር ታጋል ስንመለከት የተለያዩ አይነት ሰስቴይነብል ዴቨሎፕመንት ጎልስ ላይ የተቀመጡ አብሶ ደግሞ በአየር ንብረትን ክላይሜት ቼንጅን በተመለከተ የተቀመጡ ግቦችን ለማሳካት በደንብ እየተሰራ ነው። ይሄ ማለት ግን ከቻሌንጆች ነፃ ነን ማለት አይደለም። ከቻሌንጆች ነፃነት አይደለም ማለት የተለያዩ አይነት ቅድም እንዳነሳው ተፈጥሯዊ የሆኑ የአየር ንብረት ለውጦች ሲፈጠሩ ያው ድርቅ ይመጣል፣ ግጭቶች ይኖራሉ። እነዚህ ነገሮች ሲኖሩ ያንን ሜንቴን ለማድረግ ወይም ለመቻል ያንን ሾክ እንበለው ያን ነገር ለመቋቋም የሚደረጉ ደግሞ ማስተካከያ ነገሮችን እየተደረገ ነው። እንደ ጥሩ ጅማሬ የሚታይም ነው። ከዛም ደግሞ ጎን ለጎን ኢትዮጵያ ያላትን ለአየር ንብረት ለውጥን ለመቋቋም የሚቀመጡ ነገሮችን በሙሉ ለማስተካከል እየተሰሩ ያሉ ስራዎችን ማየት እንችላለን። በአጠቃላይ እንግዲህ አየር ንብረት ነው መነሻ ላይ እንዳነሳሁት የተለያዩ አይነት ለውጦችን አደጋዎችን ከማስከተል በዘለለ ባለፉት 10 ዓመታት ብቻ $2 ትሪሊዮን የዓለም ምጣኔ ሀብት እንዲከስርበት አድርጓል። ስለዚህም እንግዲህ በዓለም አቀፍ ያሉ ሀገራት የተለያዩ አይነት ፖሊሲዎችን በመቅረጽ የተሻለ አየር ንብረት አጠባበቅ ላይ ለመድረስ እየተሰራ ነው። በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ አምራቾችና የጅምላ አከፋፋዮችን የሚያገናኝ ድረገጽ ከሚሰሩ ወጣቶች መካከል ከአንደኛው ጋር ቆይታ ይኖረኛል። ሰላም ናስር። እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ጠበቅህ። እሺ፣ እስቲ አብዛኛውን ጊዜ የኢኮሜርስ ፕላትፎርሞች እኛ ሀገር ላይ ይጀምራሉ፣ ይሰራሉ። ቻሌንጆቹን በኋላ እናነሳለን። እስቲ የእናንተ አንደኛ ለየት የሚያደርገው ነገር ምንድን ነው? እንዴት ሳሰባችሁት? የእኛን ለየት የሚያደርገው ማኒፋክቸሪንግ ላይ ያሉ ካምፓኒዎችን፣ አምራቾችን እና ሆልሴለሮችን ዋና አከፋፋይ ሆነው የሚሰሩ ጋራ ነው የምንሰራው። ስለዚህ ከእነሱ ላይ ያሉትን እቃዎችን፣ ፕሮዳክቶችን ኳሊቲያቸውን ጠብቀን እነሱ በወሰኑት ዋጋ ለከስተመሮች ነው የምናደርሰው። ስለዚህ የእኛ ትንሽ ለየት የሚያደርገው ነገር ቢቱቢ ከእነሱ ጋር እንሰራለን፣ ካምፓኒ እንደ ካምፓኒ። ቢቱሲ ደግሞ ከስተመሮች ጋራ ቢዝነስ ቱ ኮንሱመር ደግሞ ቀጥታ እናደርጋለን ማለት ነው። አሪፍ። እስቲ እንዴት አሰባችሁት? አብዛኛውን ጊዜ ዴሊቨሪ ይጀመራል፣ አብሶ ደግሞ ኦንላይን የሆኑ አገልግሎቶችን ለመስጠት አንጻር ይሰራል። እንዴት አስባችሁ? የኛ ስቶክ ነው የምንይዘው እቃዎችን ከአምራቾች ላይ ቀጥታ እቃዎችን እንቀበላለን፣ ወይም ሆልሴለሮችን ከነሱ ከተቀበልን በኋላ ስቶር ነው የምንይዘው። ስቶር ቅድም እንዳልኩ ማለት አሁን ላይ ትንሽ ለየት የሚያደርገው ምን መሰለህ፣ ወደ ክፍለ ሀገሮች ላይ ስቶሮችን ስንይዝ ክፍት ነው የምናደርጋቸው። ስለዚህ ሎካልም እየሸጡ እንደ ስቶርም ይጠቀማሉ ማለት ነው።
ስለዚህ አውትሌትም ነው እንደ መጋዘንም እየተጠቀመ እንደ መጋዘንም ነው። እኛ ዋና ያሰብንበት ከሱ የምንጠብቀው ነገር ምንድነው ክፍለ ሀገር ያሉ ከስተመሮቻችን ወደ ዲጂታሉ ሰዎች ፎቶውን ብቻ አምነው አይተው እንዲገዙት ለማድረግ ቀጥታ እዛ ያለውን ሎካል ስቶክ መጠቀም ፈለገ። ምክንያቱም ሎካል የሚገዙ ከሆነ የተወሰነ ቅናሽ ይኖራቸዋል። ግን ወደ ዌብሳይቱ ደግሞ በአፕሊኬሽኑ የሚገዙ ከሆነ ፕሮዳክቱን ቀጥታ ቅናሽ ይኖራቸዋል ማለት ነው። ይበልጥ እንደ ዲስካውንት ነገር ይኖራቸዋል። በጣም አሪፍ። እንደዚህ አይነት ነገሮችን እስቲ አስባችሁ ስትጀምሩ ምን ያህል ጊዜ ሆናችሁ? ኦልሞስት ወደ 6 ወር 7 ወር የሆነ ነው። አሪፍ። አሁን ዌብሳይቱ ብቻ ነው የድረገጹ ብቻ ነው? አዎ ድረገጹ ብቻ ነው። ከዛ በተረፈ ግን አፑን ልጠይቅህ ነው፣ መተግበሪያ እንዴት ነው? ለምን አብዛኛውን ጊዜ ስልካችን ላይ ነው ላፕቶፕ ከፍተን ዌብሳይት ከፍተን የምናደርገው ነገር ቻሌንጂንግ እንዳይሆን ምን አይነት ሀሳብ አላችሁ ወደ መተግበሪያ ለማምጣት? ወደ መተግበሪያ ኦልሬዲ አልቋል። በእነዚህ 2 ሳምንታት ውስጥ ይለቀቃል። ከዛ በኋላ ሰዎች በዌብሳይትም በአፕሊኬሽን የሚያገኙናል። ብዙ አማራጮችን ይዘን ለመምጣት ነው የቀረብነው። በብዙ አማራጮች መክፈል እንዲችሉ መግዛትም እንዲችሉ ኦልሞስት በዱቤ ራሱ መግዛት እንዲችሉ ከባንኮች ጋር እያወራን ነው። ከዛ በተረፈ ደግሞ አምራቾች ብራንዲንጋቸውን ከፍ አድርገው እንዲያሳዩ በብራንድ እንዲታወቁ ለማድረግ ደግሞ ከነሱ ጋርም ደግሞ ሌላ ውይይቶች ላይ ነው። በዛ ለየት ያለ መጠን ዘርፉንም በደንብ የሚያሰፋ የሚያሳድግ ነገር ነው። በጣም ጥሩ። እስቲ ቻሌንጆችን ቅድም አንስተናል። ኢኮሜርስ ሲባል ሁሌ የምናነሳቸው የፔመንት ሲስተም ሊሆን ይችላል፣ በዘርፉ ያሉ አይደል ችግሮች። ከነሱም አንጻር እናንተ ደግሞ እንደ ድርጅት ሲጀመር የነበረው ትልቁ እኛ ጋር ቻሌንጅ የሆነብን ነገር ትረስት ነው። በሁለቱም በኩል ያሉ አምራቹም ያለውን ያመረተውን እቃ ለኛ ለመስጠት፣ ምክንያቱም እኛ እንገዛም ስቶክ ነው የምንይዘው ከነዙ በውል እሱን ለመያዝ። በቢቱሲ በኩል ደግሞ ገዢዎች እቃውን ብቻ አምነው ትራንስፈር አድርገው ለመግዛትም ደግሞ ሌላ ትረስትን ወርዝ ይፈልጋል በደንብ። አንደኛ እሱ ነው። ሁለተኛው የፔመንት ጉዳይ ነው። ፔመንቶች የፔመንት ኢንቴግሬት አለመኖሩ አንዳንድ ነገሮች ይሄ ነው። ሶስተኛው ደግሞ ዴሊቨሪ። እንደሚታወቀው ኢኮሜርስ ከኛ በፊትም ብዙ ኢኮሜርሶች አሉ። ግን እንደ ትልቅ ዋናነት ችግሩ ምንድነው የዴሊቨሪ ጉዳይ ነው። አንዳንድ ጊዜ መነጽር በ100 ብር ትገዛና ከኢኮሜርስ ላይ ዴሊቨሪው ሲጨመር ዴሊቨሪው ለብቻ 300 400 ብር ይመጣልና ያ ነገሮች ትንሽ አስቸጋሪ ሆነውብናል። እስቲ አሁን ትረስቱን በሁለቱም በኩል ያለው ትረስት የዴሊቨሪውንም ትነግረኛለህ። በሁለቱም በኩል ያሉትን ትረስቶች እንዴት ነው እስቲ ለመፍታት እየሞከራችሁ ያላችሁ? በማኒፋክቸሪንግ በኩል ያሉትን ካምፓኒዎች ሎንግ ተርም ከኛ ጋር ሲሰሩ የሎንግ ተርም እቅድ እንዲይዙ ነው ያደረግናቸው። ምክንያቱም የእነሱ ዋና ሀሳብ ምን ነበር? እቃዎችን ከሰጡን በኋላ እቃዎችን እንይዛለን። ስለዚህ እቃው ብር ይዞ ነው የሚቀመጠው። አንድ ሁለተኛ ደግሞ የሀገሪቷ ሁኔታ የዋጋ መጨመርና መቀነሱ እኛ ጋር ያለውን እቃ እንትን እንዳያደርገው ያደርጋል። ሊከስሩበት ይችላሉ። ስለዚህ ከነሱ ጋር እየተወያየን ያልነበረው ምንድነው ቢያንስ አንድ ዋጋ ለወር ለ2 ወር እንዲቆይ ተስማምተን በነዛ 2 ወር ውስጥ ግን እኛ ቶሎ ብለን ወደ ሽያጮች እንድንገባ እያደረግን ነው። እሱንም ለመፍታት ደግሞ ሰመራ ላይ፣ አፋር ሰመራ ላይ፣ ባሌ ላይ፣ ሐዋሳ ላይ ደግሞ ስቶክ ከፍተናል ማለት ሎካሎችን እየከፈትን ነው። ስለዚህ እቃውን የምንቀበላቸውን ቀጥታ እቃዎች ወደ እነዚህ ኤክስፓንድ አድርገን እንዲሸጦች እናደርጋለን። ስለዚህ በጣም ደስ የሚለው መርካቶ ድረስ መጥቶ አንድ የክፍለ ሀገር ነጋዴ መግዛትም አይኖርበትም። ትሪፑን እዚህ ሲመጣ የሚያወጣው የሆቴል ወጪ አለ፣ የምግብ ወጪ አለ፣ ሊሸወድ የሚችላል። አዲስ አበባ ሲመጣ ግን እንደ ብዙ ነገሮችን ሪዞልቭ የሚያደርግ ነገር ነው። ከዛ በተረፈ ደግሞ ኳሊቲ ሲኖራቸው እቃዎች በጣም ኳሊቲ ሲኖራቸው ዩኤ ላይ ላይሰንስ እየከፈትን ነው። ዩኤ ላይ ይኖረናል። ስለዚህ ኳሊቲ ያላቸውን እቃዎች በተለይ የባህል ልብሶች ምናምን በዛ ሳውዲና ዱባይ ላይ በደንብ ገበያ ያላቸው ማርኬት ያላቸው ፕሮዳክቶች ናቸውና ስለዚህ ሰዎች ብዙ ጣጣ ውስጥ ሳይገቡ ከኛ ጋር ብቻ ሬጅስተር በማድረግ የእነሱን እቃዎች ኳሊቲን ብቻ ሪኳየርመንት በማድረግ ወደ ውጭ እንዲያወጡና ኤክስፖርት አድርገውም የተሻለ ገቢ እንዲያገኙ ነው እየሰራን ያለ ነው። ሽቀላ እንዴት ነው ታዲያ ከተከፈተ ጀምሮ? አሁን ላይ ቅድም እንዳልኩ አንሊሚትድ የሆነ ፕሮዳክቶችን ነው መያዝ የፈለግነው። ሰዎች ወደ ዌብሳይቱ ገብተው ወይም ወደ መተግበሪያው ገብተው የተወሰነ በጫማ በኩል የተወሰነ ፕሮዳክቶች በፈለጉት ነገሮች የተወሰነ ፕሮዳክቶች ሳይሆን አንሊሚትድ የሆነ በፈለጉት ዋጋ አማርጠው እንዲገዙ አሁን ላይ ዋና ትኩረት አድርገን እየሰራን ያለ ነው አምራቾች ላይ። ስለዚህ ትኩረታችን አሁን አምራቾች ላይ ስለሆነ የተወሰነ አምራቾችን እያደረገን ነው ማለት ነው። በጣም አሪፍ። እስቲ የድርጅታችሁ ስም ምንድን ነው?
መሲክ ሾፕ። እሺ በሚቀጥሉት 5 ዓመታት እስቲ ከመሲክ ሾፕ ምን እንጠብቅ? ታርጌት አድርገን ያዝነው ወደ 200 ኤጀንቶች ለመያዝ ነው። አሁን ላይ እየሰራንበት ያለ ነው ምንድነው ሰዎች ቤት ብቻ ይከራያሉ። ቤት ብቻ ተከራይተው ላይሰንሱን ለኛ ይሰጣሉ። እኛ ደግሞ ከማኒፋክቸሪንግ የተቀበልናቸውን ፕሮዳክቶች ለነሱ እንሰጣለን ማለት ነው። እነሱ በኦንላይን እንዲገዙ በሎካልም ደግሞ እንዲሸጥ ያደርጋሉ ማለት ነው። ያ ምን ያደርጋል? በመሀል የሚኖረውን የአልባሌ ዋጋ ጭማሪ አመሳስሎ የማስራትና ኳሊቲውን ዝቅ የማድረጉን ጉዳይ ያነጻና ውሃውን ከምንጩ እንደሚባለው ማኒፋክቸሪንግ ምንም ሳይነካካ ከዛ ከምንጩ ፕሮዳክቶችን ያገኛሉ ማለት ነው። አንደኛ እሱ ነው። ስለዚህ ወደ 200 ኤጀንቶችን ብዙ ጊዜ እንን ጥያቄ ጠይቄያለሁ። አንተ ነው በቁጥር ደረጃ አድገን ሰፍተን ምናምን የሚል መልሶ ግን እና 200 ኤጀንቶች ነው የምፈልገው። ከዛ በተረፈ ግን ዩዘሮች አፕሊኬሽኖቻችንን የሚጠቀሙ ወደ 5 ሚሊዮን ታርጌት አድርገን እየሰራን እና በቀን ደግሞ 10 ሚሊዮን ትራንዛክሽን ይደረጋል ብለን ተስፋ እናደርጋለን። በጣም ጎበዝ ናስር። አንተም እንግዲህ ፓርትነሮችን ወይም መስራቾቹን መልካም እድል እመኛለሁ። ለቆይታችን በጣም አመሰግናለሁ። መልካም የስራ ጊዜ። እንግዲህ ያለችን አንድ ዓለም ነች። የምንኖርባትም የተለያዩ ሁኔታዎችን እንቅስቃሴዎች የምናደርግባት አንድ ዓለም ነች። ይህም ዓለም ደግሞ እንግዲህ መጠበቅ አለበት ማለት ነው። የተለያዩ አይነት ነገሮችን ስናደርግ ከምናበራው መብራት አንስተን ከምንጠቀመው ውሃ አንስተን ቆም ብለን በማሰብ ልክ እንደው ግለሰብም ስንሆን አንድ ሰውነት አይደለ ያለን፣ ይህንን ሰውነት ነው ጠብቀን ማለፍ ያለብን አይደለ? ስለዚህ ይህንንም ለማድረግ የተለያዩ አይነት ግላዊ ጥንቃቄዎች የምናድርግ ኮንሸስ ሆነን ወይንም አውቀን እንስራ። የዛሬ አሽታሽቀ ላይ እንዲመስል ነበረ። አስተያየትና ምልከቶቻችሁን በሰማያዊ ታስምት ላኩልን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ